የሙሐመድን ነብይነት ሕፃን ልጅ ሊናገር ሊመሰክር አይችልምና ሙስሊም አይደለም እንደማለት ነው። ቤቢ ግልጽ ነው? አዎ ግልጽ ነው። ስለዚህ ሁላችንም አምነን ምን መሆን አለብን? መጠመቅ አለብን። ዳግም መወለድ አለብን። ለመዳን አምነን መጠመቅ አለብን። አምነን ልብ በይ፣ ይሄ ለአዋቂዎች አምነን እኔና አንቺ ለማመን ማወቅ አለብን። አንቺ አውቀሽ ነው የምታምኚው አይደለ? ለማመን መማር አለብሽ። ካመንሽ ደግሞ ጥምቀትም ያስፈልገኛል ዳግም መወለድ አለብኝ ብለሽ ትጠመቂያለሽ። ይሄ ስለምታቂ ነው። ሕፃንን ልጅ ገና ግን እንኳን ተጠመቃ ተጠመቅ ልትዩ እመን አትመን ራሱ ብለሽ አትድዩም። ገና አፉን ያልፈታን ሕፃን ልጅ ሄደሽ እመን አትመን እወቅ አትወቅ ብለሽም አትከራከሪውም። ቅድሚያ የምታደርጊው ምንድነው? ጥንጦ እያጠባሽ ወተት እየጋትሽው ሕፃኑን ልጅ አቡሽዬ ደግ ምናምን እያልሽ ነው የምታጫውቺው እንጂ አላህ እኮ አምላክ ነው መሐመድ እኮ ነብይ ነው አትዩም። ገና አፉንም አልፈታም። ለአንቺ ግን መጥቼ እመኚ ትድኝ ዘንድ እንዲያደርጊ ብዬ ለአንቺ መሰከርልሻለሁ ማለት ነው። ልዩነቶች አሉት። ግልጽ ነው? አዎ ግልጽ ነው። ይሄን ይመስላል። በጣም አመሰግናለሁ። እሺ ሶስተኛ ጥያቄ አለሽ? ቀጣይ ጥያቄ ሌላ? አዎ ቀጣይ ጥያቄ ያለኝ አምላካችሁ ተሰቅሎ ተሰውሯል። አሁን ላይ ተሰውሯል፣ ግን ዳግመኛ ተመልሶ ይመጣል። ሞቷል፣ ግን ሞቶ ተመልሶ ተነስቷል። እንደዛ ምናምን ይባላል አይደል? ይባላል። እንደዛ ሲባል ሰማለሁ። እስኪ እሱን እስኪ ማወቅ ፈልጋለሁ። እንዴትስ አምላክ ሆኖ እንዴትስ ተገደለ? እንዴት ደግሞ ተነሳ? እንዴት ተሰቀለ ተሰወረ ምናምን ይባላል? ሎንግ ስቶሪ ሾርት አለ ረጅም ታሪክ ባጭሩ። ይሄንን ሰፊ ትምህርት አለው። ይሄ ስታቂው የዚህን ትምህርት በደንብ ስታቂው በጣም ደስ ይላል። ባይዘይ ምን እናምናለን መሰለሽኛ ራሚ ፈጣሪ ፍትሃዊ ነው ብለን እናምናለን። ፍቅር ነው ብለን እናምናለን። እውነተኛ ዳኛ ነው ብለን እናምናለን። ልብ በይ፣ እውነተኛ ዳኛ ነው፣ እንደገና ደግሞ ፍቅር ነው ብለን እናምናለን። ፈጣሪያችን አምላክ እውነተኛ ዳኛ ብቻ ሳይሆን ፍቅር ነው ብለን እናምናለን። አሁን ልብ በይ፣ እኔ ለምሳሌ አንቺን 100 ብር አስቀምጬ ይሄን 100 ብር ለሴ አንቺ እህቴ ነሽ፣ ከቤት ውስጥ 100 ብር አስቀመጥኩና በዚህ 100 ብር ወስደሽ ብታጠፊ በጥፊ ነው ምልሽ አልኩሽ። በጥፊ ነው ምልሽ አልኩሽ። ከዛ አንቺ 100 ብሩን ወስደሽ አጠፋሹ። መጥቼ በጥፊ ካላልኩሽ እኔ ምንድነኝ? የተናገርኩትን ማላከብር ነኝ አይደለ? አዎ ውሸታም ነኝ ማለት ነው። ያ ውሸታም ነኝ ማለት ነው። ጎበዝ። ፈጣሪ እውነተኛ ዳኛና ፍቅር ነው ብለን ስንል እንዴት መሰለሽ? አዳምና ሔዋን በገነት በነበሩበት ሰዓት ላይ ሁሉን ነገር ፈቀደላቸው። ዘፍጥረት ምዕራፍ 2 ላይ ሁሉን ነገር በገነት ያለውን በምድር ፈጠራቸው፣ ወደ ገነት አስገባቸውና ሁሉን ነገር እንዲበሉ ሁሉን ነገር ፍቃድ ሰጣቸው። ልብ በይ፣ ሁሉን ነገር እንዲገዙ ቁጥር 28 ላይ ምዕራፍ 1 ቁጥር 28 ላይ በምድር በሰማይ በባህር ሁሉን እንዲገዙ ፍቃድ ሰጣቸው። አስቢ፣ ፈጣሪ ሆኖ ሁሉን ማለት በቃ ሁሉን ነገር የመግዛት ስልጣን አላቸው አይደለ? ስለዚህ እነሱ ልክ እንደ ፈጣሪ ሊሆኑ ሆነ። አሁን አስቢ፣ ከፈጣሪና ከሱ መካከል አሁን ምን ልዩነት አለ? ፈጣሪም ገዢ ነው፣ እነሱም ገዢ ከሆኑ ቁጥር 28 ላይ ስታይ ዘፍጥረት ምዕራፍ 1 ቁጥር 28 ላይ ሁሉን ግዙ ብሎ ስልጣን ይሰጣቸዋል ማለት ነው። ስለዚህ እንደዚህ ይላለውልሽ እግዚአብሔር ባረካቸው፣ እንዲህም አላቸው ብዙ ተባዙ፣ ምድርንም ሙሏት፣ ግዙአትም፣ የባህር ዓሦችንና የሰማይ ወፎችን በምድር ላይ የሚንቀሳቀሱትንም ሁሉ ግዙአቸው አላቸው። ይሄንን ስልጣን ሰጣቸው በጸጋ። ጸጋ ማለት ስጦታ ነው። ፈጣሪ ምን ያህል ፍቅር እንደሆነ ለሰው ልጆች ምን አይነት ፍቅር እንዳሳየ በዚህ እንረዳለን። ሁሉን እንድንገዛ በአዳምና በሔዋን ተገብቶ ነገረን ማለት ነው። አዳምና ሔዋን ይሄ ሁሉ ስልጣን ተሰጣቸው በኋላ ዘፍጥረት ምዕራፍ 2 ላይ ወደ ገነት ያገባቸውና በገነት ውስጥ እንደ ልባቸው እንዲሆኑ ሁሉን እንዲገዙ ሁሉን ተፈቀደ። ሁሉን ገነትን እየተንከባከቡ እንዲበሉ እንዲጠጡ፣ ነገር ግን አንዲትን ዛፍ ብቻ እንዳይበሉ ከለከላቸው። አንዲቷ ዛፍ ብቻ እንዳይበሉ ከለከላቸው። ይሄን ለምን አደረገ?
ልብ በይ። ሁሉን ከፈቀደላቸው በእግዚአብሔርና በፍጡር መካከል ልዩነት ሊጠፋ ሆነ፣ ላይኖር ነው። ገባሽ? ምክንያቱም ሁሉን የሚገዙ ከሆነ ለፈጣሪ ላይ ገዙ ነው ማለት ነው። ለፈጣሪ መገዛታቸውን ፍቅራቸውን የሚገልጹበትን ግን አንዲት ድንበር ታስፈልግ ነበረ። ያቺ ድንበር ምንድነች? እችኛዋን አትብሉ፣ ነገር ግን ይላል መልካምና ክፉን ከሚያሳውቅ ዛፍ አትብሉ፣ ከእርሱ በበላችሁ ቀን ሞትን ትሞታላችሁ አላቸው። አስቀድሞ ምን ብሏቸዋል? ሁሉን በገነት ዛፍ ብሉ። የልብ በይ። እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምና ክፉን ከሚያሳውቅ ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህ ብሎ አዘዛቸው። እቺ የፍቅር ትእዛዝ ተብላ ትታመናለች በእኛ። ሁሉን ፈቀደላቸው፣ ሁሉን ገዙ አላቸው። በምድር በሰማይ ሁሉን የሚንቀሳቀሱትን ስልጣን ከሰጣቸው በኋላ ግን እነሱ ደግሞ ለፈጣሪ ተገዢ መሆናቸውን ለፈጣሪ ታዛዥ መሆናቸውን ለማሳየት እቺን ትእዛዝ ሰጣቸው። እነሱ ግን ዘፍጥረት ምዕራፍ 3ን ክፈትልን። ዘፍጥረት ምዕራፍ 3 ላይ ስትሄጂ እቺን ትእዛዝ መጠበቅ ተሳናቸው። እባብ ይመጣና ሔዋንን ምን ይላታል? ልብ በይ። እባብም ምን ይላታል? እባብም ለሴቲቱ ነገር ግን ሴቲቱ ማለት ነው በውኑ እግዚአብሔር ከገነት ዛፍ ሁሉ ልብ በይ ሁሉ እንዳትበሉ አዟልን አላት። እግዚአብሔር ግን ምንድን ነበር ያለው? ልብ በይ። ቀደም ያነበብኩልሽ እንዳዘነጊ በገነት ካለ ዛፍ ሁሉ ብሉ ነው ያላቸው። ሁሉ ትበላላችሁ፣ ነገር ግን መልካምና ክፉ የሚያሳውቀውን እንዳትበሉ ነው ያላቸው። እባብ ደግሞ ገልብጦ ነው ያመጣው። ልብ በይ። ሁሉ እንዳትበሉ አዟል ብሎ ጠየቃት። ሁሉ ብሉ፣ ነገር ግን መልካምና ክፉ እንዳያሳውቀው እንዳትበሉ ነው ያለው እግዚአብሔር። እባብ ደግሞ ኔጌቲቭ አደረገውና ሁሉ እንዳትበሉ አዟልን አላት። ሴቲቱም ለእባቡ አለችው በገነት ካለው ዛፍ ፍሬ እንበላለን፣ ዛፍ ፍሬ እንበላለን ያለችው፣ ሁሉ እንበላለን አላለችም። ነገር ግን ብላ ነበር መቀጠል የነበረባት እግዚአብሔር እንዳዘዛት። ቃሉን ሸረፈችው ገና እሷ ማለት ነው። ነገር ግን በገነት መካከል ካለው ዛፍ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አለ፣ አትንኩትም አለን። አትብሉ አትንኩትም አለን አለች። እግዚአብሔር አትንኩ ብሎ አላዘዘም፣ አትብሉ ነው ያለው። ሕጉን ጠበቀችው። እግዚአብሔርን ክፉ ኃይለኛ ቁጡ ለማስመሰል ዛፉን አትንኩም ብሎ አዞናል አለች። ውሸት። እግዚአብሔር አትብሉ ነው እንጂ ያላት አትንኩ አላላትም ነበረ። እግዚአብሔርን ግን የሆነ ጨቋኝ ለማስመሰል ምን አደረገች እሷ? እንዳትሞቱ ከእርሱ አትብሉ አትንኩትም ብሎናል አለች። ቁጥር 4 ላይ እባብ ለሴቲቱ አላት ሞትን አትሞቱም አለ። አየሽ፣ እግዚአብሔር ከበላችሁ ትሞታላችሁ ብሎ ነበረ። እባብ ደግሞ ምን አለ? አትሞቱም አለ። ቀደም እንዳልኩሽ ነው አሁን። ስለዚህ አሁን እባብ አትሞቱም አለ፣ እግዚአብሔር ደግሞ ትሞታላችሁ አለ። ከበላችሁ ማለት ነው። አሁን የማን ትክክል ይሆን? ከዛ በኋላ ምን ሆነ? ከእርሱም በበላችሁ ቀን አይኖቻችሁ እንዲከፈት እንደ እግዚአብሔር መልካምና ክፉን እንድታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ ከበላችሁ እንደ እግዚአብሔር ትሆናላችሁ አላት። አየሽ፣ ተበላችሁ እንደ እግዚአብሔር ትሆናላችሁ እንጂ ሞትን አትሞቱም አላት። እግዚአብሔር ደግሞ ከበላችሁ ትሞታላችሁ ብሏታል። አየሽ ሔዋን ምን ያህል ሞኝ እንደሆነች ልብ በይ። አሁን እግዚአብሔር የነገራትን ትታ ከእባብ ጋር ድርድር ውስጥ ገብታለች፣ ከሴጣን ጋር ማለት ነው። ሔዋን ብልጥ ብትሆን ኖሮ ራሚዬ ምን ማድረግ ነበረባት? እዚህ ጋር እውነት ይሄንን በልተን እግዚአብሔርም እንሆን ከሆነ አንተ ራስህ ይሄንን ምክር መመክረን ለምን በልተህ እግዚአብሔርን ሳትሆን ብላ መጠየቅ ትችል ነበረ። አይሽ እባብ ራሱ ለምን አንተ በልተህ እግዚአብሔርን አትሆንም እኛ መመክረን? አንተ ሴጣን ውሸታም ራስ እግዚአብሔርን መሆን ሳትችል እኔን እንዴት እግዚአብሔር መሆን ትችላላችሁ? ዘላለማዊ ትሆናላችሁ መሞት አትችሉም ብለህ እንዴት ትመክረናለህ? አንተ ራስህ እኮ አልሆንክም ብላ እባብን ወይንም ሴጣኑን ቻሌንጅ ማድረግ ትችል ነበረ። ከመቼ ወዲያ ነው እባብ ንግግር የቻለው ብላ ቻሌንጅ ማድረግ ትችል ነበር። አይ ማድረግ አትችልም እንዳትይኝ ደግሞ እሱ የበላዋ ነው እንዳትይኝ ቅድም ባሳየውሽ ላይ እግዚአብሔር ለሷ ምን አድርጓታል? የሁሉ ገዢ የበላይ አድርጎ ሾማቸዋል። ስለዚህ ስንፍናዋ ነው። አየሽ ስንፍናዋ በዚህ እባብ ተጫወተባት ማለት ነው። ሴጣን ተጫወተባት። ከዛስ ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች። ፍሬውንም ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ ይላል። አየሽ አሁን በጣም በሚያሳዝን ሁኔታ እግዚአብሔር እንዳበሉ ያሉትን ጣሱ።
ሕግ ተላለፉ። እግዚአብሔር የሰጣቸውን የፍቅር ትእዛዝ ጥሰው ሁሉም ፈቅዶላቸው ሳለ ያችን አትብሉ ለኔ መገዛታችሁ ፍቅራችሁ የምታሳዩበትን ነው ያለውን ጥሰው ልክ እንደ እግዚአብሔር ለመሆን የእባብን ወይንም የሰይጣንን ንግግር ሰምተው እግዚአብሔርን ካዱትና ሰይጣንን አመኑ። የሰይጣንን ንግግር ሰሙ ማለት ነው። በዚህ ምክንያት እግዚአብሔር ካልገደላቸው ራሚያው ማይክ ታነሻለሽ፣ ልብ በይ። እግዚአብሔር አስቀድሞ ምን ብሏቸዋል? ከበሉ ይሞታሉ ብሏል አይደለ ራሚዬ? አዎ ብሏል። ሰይጣን ደግሞ ምን ብሏል? ከበላችሁ አትሞቱም ብሏል አይደለ? ብሏል አይደል? ያ ብሏል። ስለዚህ እግዚአብሔር እውነተኛ እንዲሆን ምን መሆን አለባቸው? አዳምና ሔዋን መሞት አለባቸው። እግዚአብሔር እውነተኛ እንዲሆን አዳምና ሔዋን ምን መሆን አለባቸው? መሞት የለባቸውም። ዋው! መሞት የለባቸውም። ዘላለማዊ መሆን አለባቸው። አትንኩት አለ እንጂ ትሞታላችሁ ወይም አትሞቱም አላለም እኮ። እግዚአብሔር ያ እግዚአብሔርማ ከበላችሁ የሞት ሞት ትሞታላችሁ አላቸው። ቀደም ዘፍጥረት ምዕራፍ 2 ላይ ዘፍጥረት ምዕራፍ 2 ላይ እንደወጣልኝ ልብ በይ። ዘፍጥረት ምዕራፍ 2 ቁጥር 17 ላይ ነገር ግን መልካምና ክፉን ከሚያሳውቀው ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህና። ከበላ ምን ትላለህ? ትሞታለህ። ይሄን ያለው እግዚአብሔር ነው። እግዚአብሔር ከበላችሁ ትሞታላችሁ ብሏቸዋል። ሔዋንና አዳምን ሲያሳስት ደግሞ ሰይጣን ምን አለ? ከበላችሁ አትሞቱም ዘላለማዊ ትሆናላችሁ ብሏል። ኦኬ ሁለቱ ተቃራኒ ናቸው አይደል? እባቡ አትሞቱም ማለት። እሺ ፈጣሪ ባለው መሰረት ይሞታሉ።